እማዬ ምንድን ነው ንገሪኝ። እሺ አባዬ ምንድን ያደረገው? እማዬ ንገሪኝ በእናትሽ። እስኪ አትጩኝ። አባትሽ እጁ ለፖሊስ ሰጥቷል። ምን? እማዬ ቆይ እንዴት ነው እንደዛ የሚያደርገው አባዬ? እሺ አሁን የት ነው ያለው እማዬ? አባዬ ቆይ ፖሊስ ጣቢያ ነው ያለው? እማዬ ንገሪኝ የት ነው ያለው? አዎ ፖሊስ ጣቢያ ነው። ወይኔ ጉዴ ፈላ እማዬ፣ ወይኔ ጉዴ ፈላ። በቃ አለቀልኝ እማዬ፣ በቃ መታሰሪ እኮ ነው። በቃ እማዬ ፖሊስ እኮ ሁሉንም ነገር ደረሰበት እማዬ። ወይኔ ጉዴ ፈላሽ፣ ምንድን ነው የማደርገው? ወይኔ ጉዴ። በቃ ትቅለብለብ። አሁን ተዘጋጅና ፖሊስ ጣቢያ መሄድ አለብን። መቼም አባትሽ ታስሮ እዚህ ሊደር አትይም። ምን ታፈጫለሽ? ተዘጋጅና ፖሊስ ጣቢያ እንሂድ። አባትሽን ማስፈታት አለብን። ናታን ጀርባዬ የከበደኝ ነው። በቃ ተነስ ምግባ። አንተ ታትንሽ ምግብ ትተውናለን። አልተውንም ናታን። እጅ ከፍንጅ ስላልያዙ ነው እንጂ እና ደግሞ አባዬን እናንተ እንደዚህ አይነት ሁኔታ ውስጥ እንደለንደቅ በጣም ይቆጣል። ደስ አይለም። ደግሞ በጣም ናፍቀሽ ትናፍቀኛለህ እኮ። ኧረ ልሳሳሙ ነው። አንዲቻቸውን ወገብ ዛላቸውን ብዬ ማስቀራለሁ። የበኩር ልጁን ስርዓት ለማስያዝና አስቸጋሪ ባህሪዋን ለመቀየር ሲል እየለፋ ያለው ደረጀ በብዙ ምክር ከዛም አልፎ በዱላ አልመለስ ያለችው አቢጌል እሷ ባመጣችው ጣጣ ማለትም ተረጋግታ በጤነኛ አእምሮዋ ሳታስተውል በዱላ መተው ለገደለችው ልጅ ጥፋተኝነቷን አምና እጇን ለፖሊስ እንድትሰጥ ደጋግሞ ደረጀ ነግሯት እምቢ ብትልም በማታ ሳታየው አምሽቶ ገብቶ እሱ በሷ ፋንታ ወንጀል ፈጽሜያለሁ ብሎ እጁን ለፖሊስ እንደሰጣ አስመስላ እንድትነግርለት እናቷ ማርታ ልኳታል። እሱ ባዘዛት መሰረትም ከመኝታ ቤቷ አስወጥታ ምላሿንም እሱ እንዲሰማ ወደ እነሱ መኝታ ቤት አስጠግታ ስለ ጉዳዩ ነግራታለች። የአቢጌል ምላሽ ምን የሚሆን ይመስላችኋል? ሞቷል የተባለውስ ልጅ የእውነት በህይወት የለም ወይስ ደረጀና ናታን ተመካክረው አቢጌልን ለማስተማር ያወጡት እቅድ ነው? ሐሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ደረጀ በማታ አቢጌል ክፍል ድረስ ሄዶም ስለ ጉዳዩ አውርቷት ነበር። ነገር ግን የሷ ምላሽ ከአቋሟ ዝንፍ ያለ አልነበረም። እሱም በንዴት እኔ ሳሳድግሽ እውነትን ያዢ፣ እውነት ሁሌም ቢሆን አሸናፊ ያደርጋል እያልኩሽ ነበር፣ ስለዚህ ማድረግ ያለብሽን ታውቂያለሽ ብሎ ቢላትም ነገር ግን አቢጌል እሱን ለመታዘዝ በፍጹም ፈቃደኛ አልነበረችም። አባዬ እኔ እኮ የገደልኩት እሱ ሊገለኝ ስለነበረ ነው፣ ራሴን ለመከላከል አስቤ እንጂ ሆን ብዬ አይደለም። ነገር ግን በፍጹም ህጉ እኔን ሊረዳኝ አይችልም። ስለዚህ በቃ አሁን እያደረግን እንዳለ ነው አርፈን ዝም ብለን መኖር ነው ያለብን። በቃ አባዬ ይቅርታ፣ እኔ ግን እጅ አልሰጥም ብላ ስትለው ደረጀን በንዴት ለዚህ ነበር ሁሌም ቢሆን ስጮህ የነበረው። አባትና ልጅ ሁል ጊዜ የሚያጋጨን ይሄ ጉዳይ ነበር። አንድ ሰው ላመነበት ነገር መሞቱ ልክ ነው። ግን አቢጌል አንድ እውነት ቢኖር ኖሮ እዚህ ዓለም ላይ ሰውን አይገድልም ነበር። ነገሮችን በአንድ አቅጣጫ ማየት ምን ያህል ዋጋ እንደሚያስከፍል እየተማርሽ ያለሽ ይመስለኛል። የልጁ ነፍስ እረፍት ማግኘት መቻል አለበት። አንቺም ቢያንስ እንኳን መጸጸት መቻል አለብሽ። በህግ ትምህርትሽ ላይ እንደምታውቂውም ሰው የገደለ ሰው ይቀጣል። ይሄ ደግሞ ግዴታ ነው። ነገ ወይኔ ወይ ደግሞ አንቺ እጅ መስጠት አለብን፣ አስበሽበት ደሪ ብሏት ተነስቶ ጥሏት ይሄዳል። በዛን ሰዓት ናታን መኝታ ክፍል ውስጥ ሆነው ስለ አንቨርሰሪው ሰርፕራይዝ እየተወያዩ የነበሩት ዳጣና ናታን ወሬያቸውን ጨርሰው ዳጣ ሳትወጣ ማርታ ደርሳባቸው በግርምት አጅሪት በዚህ ጨለማ እዚህ ምንድነው የምትሰሪው ብላ ስትጠይቃት ዳጣን በድንጋጤ ተደነባብራ ይሄ እኮ የኔ ክፍል ነው ናታን እኮ ነው ቀጥ ብሎ የመጣው ብላ ስትዋሽ ናታንን በድንጋጤ አፍጦ ይመለከታታል። ማርታም ትቀጥለና አንተ ናታን በጨለማ ሰው ክፍል ውስጥ ምን ትሰራለህ ብላ ስትጠይቀው እሱም ከ3 ቀን በኋላ ስላለው አንቨርሰሪ እኮ እያወራን ነበር ብሎ ሲነግራት ነገር ግን ማርታ ልታምነው ፈቃደኛ አልነበረችም። ቀጥላም ለማንኛውም አሁን ዳጣን ለብቻዋ ስለምፈልጋት ክፍሏን ለቀህ ውጣ ብላ ታስወጣውና እኔ ምልሽ ያ ልጅ አሁንም እዚህ ሰፈር መምጣቱን አላቆመም። እሱ ልጅ ሲመጣ እባክሽ ምንም ነገር ሳትዩ ለኔ ደውይልኝ፣ ደሬ ምንም ነገር ሳትዋሽና ሳትደብቂ እንደምትናገሪ ነግሩኛል ብላ ስትላት ዳጣም እሺ እማዬ ችግር የለው ብላ ትላታለች። ማርታም ትቀጥልና ደህና ደሪ በይ በቃ መልካም እንቅልፍ፣ ክፍሉን ደግሞ አቀያይራችኋለሁ ብላ ስትወጣ ዳጣም በእፍረት የምታደርገውን አጣ።
ሮጣ ወደ ራሷ ክፍል ትሄዳለች። በነጋታውም ጠዋት ማርታ የቤታቸው በረንዳ ላይ ተቀምጣ ባለችበት አቢጌል ትመጣና እማዬ ትላንት እኮ አባዬ አንቺ ሄደሽ እጅ ማትሰጪ ከሆነ እኔ ራሴ ሄጄ እጄን እሰጣለሁ አለኝ ብላ ስትላት ማርታም ነገሩን ቀለል አድርጋ በጣም ጥሩ እና ምን አሰብሽ እንግዲህ አባትሽ ይሄንን ካለ እኔ ምን አደርግሻለሁ ብላ ስትላት አቢጌልም እሺ ቆይ እማዬ ታዲያ እኔ እጅ ሰጥቼ 15 ዓመት ሙሉ ልታሰር? ቆይ ግን እኔ ልጃችሁ አይደለሁም እንዴ ንገሪኝ እስቲ ብላ ስትላት ማርታም በንዴት ዝም በይ አንቺ ደጋግመሽ ይሄንን ቃል አትጠቀሚ። ደግሞ አባትሽ እኮ ምርጫ ሰጥቶሻል። በእኔ ወንጀል እሱ መታሰር የለበትም የምትይ ከሆነ ሂጂና እጅሽን ራስሽ ስጪ። አይ የለም ሄዶ ራሱ ይታሰር የምትይ ከሆነ በቃ ሄዶ ይታሰር ብላ ትላታለች። አቢጌልም በፍርሃት እማዬ አባዬም እኮ ሄዶ እጅ መስጠት የለበትም እሱ ከሄደ እኮ ሲመረምሩት እኔ ልታሰር እችላለሁ እማዬ፣ ስለዚህ እሱም እጅ አይሰጥም እኔም መስጠት የለብኝም በእናትሽ አባዬን ለምኝልኝ ብላ ስትላት ማርታም ስለዚህ አባትሽ ሄዶ እንዲታሰር ነው ፍላጎትሽ? ያለ አባት ህይወት ምን አይነት እንደሆነ ታያታለሽ የማትረቢ ብላ ጥላት ትሄዳለች። ከሰዓታት በኋላም ዳጣና ኤቢ አብረው ሳሎን ተቀምጠው በመሃልም ኤቢ ባለፈው ልጁ የሞተ ቀን የት ነበርሽ ብላ ስትጠይቃት ዳጣም ሰላምዬ ጋር ነበር ብላ ትላታለች። ኤቢም ተናዳ ቆይ ግን እኛ ሰላምዬ እናት አንቺ ለምንድን ነው ሰላምዬ የምትያት? ለነገሩ እሷ ተደብቃ ታበላሻለች። ወልዳ እንኳን በየቀኑ የምትደውለው አንቺ ጋር ነው። ሲጀመር እናትና ልጅ ነው የምትመስሉት። እሷ እኮ ልጄ ብላ ጽፋለች ብላ ስትላት ዳጣም ልጄ ያለችኝ ስለምትወደኝ እንጂ ስለወለደችኝ አይደለም እና ደግሞ አንቺ እህቴ ነሽ ብላ ስትላት ኤቢም እና እህትሽ ከሆንኩ ለምን አትታሰሪልኝም? እስር ቤቱን አውቀዋለሁ ደጋግሜም ታሰሪዋለሁ ብለሽ አልነበረ? ለነገሩ አባቴ እጅ ሰጥልሻለሁ ብሎኛል። አባቴ የዚህን ያህል ነው የሚወደኝ ብላ ስትላት ዳጣም ደንግጣ ምን በአንቺ ቦታ እሱ ሊታሰር አንቺ ግን እሺ ያልሽው? ምን አይነት ራስ ወዳድ ሰው ነሽ? ግን አባትሽ ላንቺ ብሎ ሲታሰር ሂድ ብለሽ አሳልፈሽ ለፖሊስ ልትሰጩ ነው? ቆይ ከራስሽ ውጪ በቃ ለሌላ ሰው አታስቢም ማለት ነው? ብዙ ራስ ወዳድ ሰዎች አውቃለሁ፣ ግን ሁሉም ተደርበው እንዳንቺ አይሆንም። እሺ በጣም ታሳፍሪያለሽ። የእሱ አባትነት በጣም ይበዛብሻል። አንቺ ለብቻሽ ነው መኖር ያለብሽ። ለማንም ስለማታስቢ አባት ማጣት ምን ማለት እንደሆነም ስለማታቂ አንቺ አይገባሽም። እንደውም አንቺ ሄደሽ ልትታሰሪለት ነበር እሺ የሚገባው ብላ ስትላት ኤቢ እንደዛ ከሆነ በቃ አንቺ ታሰሪለታ ብላ ትላታለች። ዳጣም በንዴት ከተቀመጠችበት ተነሳ እሱ የሚታሰር ከሆነ ኪድዬን እኔ ታሰርለታለሁ፣ አንቺ ላይ ግን በጣም ነው ተስፋ የቆረጥኩት፣ እስከዛሬ በጣም አዝንልሽ ነበር ብላ ጥላት ትወጣለች። የዛኑ ቀን ማታም ደረጃ አምሽቶ ይመጣና ወደ መኝታ ቤቱ ሲገባ ሚስቱንም ያገኛትና ሰላምታ ከተለዋወጡም በኋላ እኔ ምልሽ አቢጌል ስገባ አላየችኝም አይደል ክፍሏ ናት ብሎ ሲጠይቃት ማርታም አዎ በጊዜ ነው የገባችው አላየችህም ብላ ትመልስለታለች። ደረጃ የሚቀጥልና እንግዲያውስ ደረጃ እጁን ሰጥቷል፣ ስለዚህ ነገ ሄደሽ እጅሽን ትሰጫለሽ በያትና ምን እንደምትል እንስማ። እንደውም አሁን እንሂድ በያት፣ ከዛ እኔ በሷ ወንጀል መታሰሬን ስትሰማ የምታደርገውን እንያት ብሎ ሲላት ማርታም በሐሳቡ ተስማምታ ወጣ ወደ አቢጌል መኝታ ክፍል ትሄዳለች። በዛን ሰዓት ናታንና ዳጣ ከቤታቸው ጓሮ ሆነው የሆድ ሆዳቸውን እያወሩ ባሉበት ጥበቃው ይመለከታቸውና ግራ በመጋባት ምን እንደሆነ መለየትም ከብዶት ቆይ ይሄ ነገር ምንድነው? ሰይጣን ነው በዚህ ሰዓት ምን ይሰራል ብሎ ዱላውን አስተካክሎ ወደ እነሱ ጋር ይጠጋል። እነሱም መሳሳም ሲጀምሩ እሱም በፍጥነት በያዘው ዱላ የናታንን አናት ይመታዋል። ከዚህም በኋላ ነው አቢጌል የአባቷን እጅ መስጠት ሰምታ በድንጋጤ የምትገባበት ጠፍቷት መርበትበት የጀመረችው። ደረጀና ማርታ ሆን ብለው ቢሆንም ይሄን ነገር ያሏት፣ አቢጌል ግን አላወቀችም። በቀጣይ ምን የሚፈጠር ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን።